እዚች ምድር ላይ ለምንድነው ከኔ የማይበልጡ ሰዎች ከኔ የሚሻል ገቢ ያላቸው ወይንም ደግሞ ከኔ የተሻለ ህይወት የሚኖሩት ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ዓለማችን ላይ ትላልቅ የሚባሉ ድርጅቶችን የገነቡ ወይንም ደግሞ ቢሊዮን ዶላር ካምፓኒ ባለቤቶች የሆኑትን ተመልከቱ። ኮሌጅ ድሮፕ አውቶች ናቸው ወይንም ደግሞ ከኮሌጅ አቋርጠው የወጡ ናቸው ማለት ነው። ታዲያ አሁን እናንተ ህይወታችሁን ሙሉ ተምራችሁ ጥሩ ውጤት አምጥታችሁ ጥሩ ህይወት ትኖራላችሁ እየተባላችሁ ያደጋችሁ ሰዎች ናችሁ። ዲግሪ ኖራችኋል፣ ማስተርስም አለ። ህይወታችሁን ግን ወደ ኋላ ስታጤኑት ያልተማረው ጓደኛችሁ የሚባለው ወይንም ደግሞ መሀይም ነው 12 እኮ ነው ያቋረጠው የሚባለው ጓደኛችሁ አሁን እናንተ ለመኖር የምታልሙትን ህይወት እሱ በደንብ አድርጎ እየኖረ ይገኛል። ታዲያ አሁን እኔ በህይወቴ የቱ ጋር ነው የሳትኩት ብላችሁ ታስቡ ይሆናል። ጥናቶች እንደሚያሳዩት ከሆነ የተማሩ የሚባሉ ሰዎች አይደሉም ዓለማችንን እየያዟት ወይንም ደግሞ እየተቆጣጠሯት ያሉት። አሜሪካ ውስጥ በተሰራ ጥናት መሰረት አሜሪካ ውስጥ ያለ ሚሊዮነር እንዳለ አቨሬጅ የሚባለው ውጤቱ 2.9 GPA ነው ይላሉ። ስለዚህ እናንተ ምናልባትም ጥሩ የሚባል ተማሪ ነበራችሁ። ህይወታችሁን ግን ስትመለከቱት እናንተ የምትመኙትን ህይወት እየኖራችሁ አይደለም። ስለዚህ ምክንያቱ ምንድነው ካላችሁ እነዛን ምክንያቶች በዚህ ቪዲዮ እናያለን። ለምንድነው እንደዚህ አይነት ህይወት እየኖራችሁ ያላችሁት? ከህይወታችሁ ጀርባ ያለውን ስነልቦናዊ ጨዋታ እንመለከታለን። ታዲያ የመጀመሪያውን ምክንያት ስንመለከት ለምንድነው ከእናንተ በእውቀት ከፍ ያላሉ ሰዎች በህይወት ስክሲድ እያደረጉ ወይንም ደግሞ ስኬታማ እየሆኑ የሚመጡት ካልን አንኢንፎርምድ ኦፕቲሚዝም የሚባል ምክንያት አለ። አሁን ይህ ማለት ምን ማለት ነው? ያልተማሩ ሰዎች የማያውቁትን ነገር አያውቁም፣ ስለማያውቁም ደግሞ ግድ አይሰጣቸውም ማለት ነው። ምንም አይመለከታቸው። በሀገራችን ውስጥ መሀይም ደፋር ነው የሚባል አባባል አለ አይደለ? ልክ እንደዛው ናቸው። ምን አይነት ውጤት ሊመጣ ይችላል ባይሳካስ ወይንም ደግሞ ይህንን ነገር ቀድሞ የሰራ ሰው ካለስ ብለው ምንም ማሰብ አይፈልጉም። ያሰቡትን ነገር ቢሳካላቸውም ባይሳካላቸውም ልሞክረውና ጉዱን ሊያው ብለው የሚያስቡ ናቸው። የተማሩ የሚባሉት ሰዎች ግን በቢዝነስ ላይ ያን ያህል ውጤታማ ሳይሆኑ የሚቀሩት ለምንድን ነው? ኦቨር አናላይዝ የማድረግ ችግር ስላለባቸው ነው። ቁጭ ብለው ይገመግማሉ። ቆይ እስቲ ይሄ እርምጃ ትክክል ካልሆነ ምን አይነት ነገሮች ሊመጡብኝ ይችላሉ ይላሉ። አብዛኛው አናሊሲስ የሚመጣው ደግሞ ከጥርጣሬ የመነጨ ይሆናል። ይሄ ነገር ባይሳካስ፣ እኔ ይህን ነገር ማድረግ ባልችልስ የሚል አመለካከት ይዟቸው ነው የሚጀምሩት። ለኢሞሽናል ሳይክል ኦፍ ቼንጅ የሚባል ነገር አለ። የሰው ልጅ ትልቅ የሚባል ውሳኔን ወይንም ደግሞ ትልቅ የሚባል የህይወት ለውጥን ሲያደርግ የሚያጋጥመው የስሜት ከፍታና ዝቅታ ወይንም ደግሞ ኢሞሽናል ሮለር ኮስተር ብላችሁ ያዙት። ስለዚህ በመጀመሪያ ደረጃ የሚያጋጥማችሁ አንኢንፎርምድ ኦፕቲሚዝም የሚባለው ነው። ስለዛ ነገር ምንም የምታውቁት ነገር የለም፣ ነገር ግን ስለዛ ነገር የሚሰማችሁ ስሜት ፖዚቲቭ ነው ወይንም ደግሞ ጥሩ ነው ማለት ነው። አብዛኛው ሰው የሚነሳው ከዚህ ነጥብ ነው ማለት ይቻላል። ጥናቶች እንደሚያመለክቱት ከሆነ 93% የሚሆኑት አሜሪካ ውስጥ ያሉ ሹፌሮች ራሳቸውን ከተራ ሹፌር ከፍ አድርገው እንደሚመለከቱ ያሳያል። በጥበባቸው ወይንም ደግሞ በክህሎታቸው እኔ የተሻልኩ ነኝ፣ ከሹፌሮች ሁሉ የላኩ ነኝ ብለው እንደሚያስቡ ነው የሚያሳየው። ነገር ግን እውነታውን ከተመለከትን ትክክል ነው ወይ ካለን አይደለም። ይህ ዳኒንግ ክሩገር ኢፌክት ይባላል። አብዛኛው ሰው እሱ ከሆነው በላይ እንደሆነ የሚያስብበት መንገድ ነው። በህይወት ውስጥ ስለ ገንዘብ ወይንም ደግሞ ገንዘብን በተመለከተ ጉዳይ ደግሞ ኢንቴሊጀንት የሚባሉ ሰዎች ወይንም ደግሞ የተማሩ የሚባሉ ሰዎች ብዙ ዲግሪዎችና ብዙ ማስተርሶች ያላቸው ሰዎች አንድን ነገር ከመጀመራቸው በፊት በጣም ብዙ ደቂቃ ቁጭ ብለው ማሰብና ማሰላሰልን ይመርጣሉ። እነዚህን ነገሮች ብጀምር በምን አይነት መንገድ ሊወድቅብኝ ይችላል ወይንም ደግሞ ላይሳካ ይችላል ብለው እነዛን ምክንያቶች በመዘርዘር ራሳቸውን ቢዚ ያደርጋሉ። በህይወት ውስጥ ደግሞ እየሳታችሁ የምታልፏቸው እድሎች በፍጹም የማትወስዷቸው እድሎች ወይንም ደግሞ የማትጠቀሟቸው እድሎች ናቸው። ስማርተስት የሚባሉት እነዚህን እድሎች እየተመለከቱ የሚያሳልፉ ሰዎች ናቸው ማለት ነው። ያልተማሩ የሚባሉት ሰዎች ግን ስለ እነዚህ ነገሮች ቁጭ ብለው አናላይዝ ማድረግን አይመርጡም። ወዲያውኑ ወደ አክሽን ወይንም ደግሞ ወደ ተግባር ይገባሉ። የተሻለ ስኬትን በህይወታቸው እንዲመለከቱ የሚያደርጋቸው ነገርም ደግሞ እሱ ነው። ሌላኛው በጣም ትልቅ የሚባለው ምክንያት ምንድን ነው? ከኔ የማይበልጡ ሰዎች በህይወት ከኔ የተሻለ ውጤትን የሚያመጡት ለምንድን ነው ካላችሁ ሞክረው መሳሳትን አይፈሩም። ወይንም ደግሞ ይሄ ሰውዬ እኮ እንዲህ ነገር ላይ ከሰረ መባልን አይፈሩም። በጣም የተማሩ የሚባሉ ሰዎች ግን ፌሊየርን ወይንም ደግሞ ይሄ ሰው እኮ ይህንን ነገር ለመስራት ሞክሮ አልቻለም መባልን አይፈልጉም። አብዛኞቹን ሰዎች ከተመለከታችሁ የሚያስፈራቸው ነገር ውድቀት ሳይሆን ወደቀ መባል ነው። ስማርተስት የሚባሉትን ሰዎች ደግሞ ካያችሁ እንደ አይደንቲቲያቸው የሚጠብቁት ነገር የለም። በቃ ስማርት መሆናቸው ወይንም ደግሞ ጎበዝ መሆናቸው ከአይደንቲቲያቸው ጋር ወይንም ደግሞ ከማንነታቸው ጋር የተጣበቀ ነው። ስለዚህ እነሱ ፌል ያደረጉ ወይንም ደግሞ በሰዎች አይን የሰሩት ነገር የወደቀ ነገር ሆነ ማለት እነሱ ያንን አይደንቲቲ ያጡት ማለት ነው። በዶክተር ካሮል የተጻፈው ማይንድሴት የተባለው መጽሐፍ ላይ በዚህ ርዕስ ላይ ስለተሰራ ስለ አንድ ጥናት ትነግረናለች።
ከልጅነታቸው ጀምሮ ዩር ስማርት እየተባሉ ያደጉ ልጆች ወይንም ደግሞ ጎበዝ ነህ፣ አንተ እኮ ከሌሎች የተሻልክ ነህ፣ የማሰብ ችሎታ የላቀ ነው እየተባሉ ያደጉ ልጆች በህይወት የሆነ ነጥብ ላይ ሲደርሱ ቻሌንጂንግ የሆነ ማንኛውንም ነገር አቮይድ ማድረግ የሚጀምሩ ልጆች ይሆናሉ። ከባድ ነገርን ይሸሻሉ ማለት ነው። ለምን ካላችሁ ያንን የስማርት ኪድ አይደንቲቲ የተቀበሉ ሰዎች ስለሆኑ ነው። ስለዚህ ስማርት ናቸው፣ ጎበዝ ናቸው ተብሎ አድገዋሉ። ወደፊት ሲያድጉ ያቺን ሌብል ወይንም ያቺን ማንነት ማጣት ስለማይፈልጉ ወደፊት ምንም አይነት ከባድና ቻሌንጂንግ የሚባል ወይንም ፈተና ያለውን ነገር ሲሰጧቸው ይሄ ነገር ይቅርብኝ፣ ሴፍ ኦፕሽን የሆነውን ወስዳለሁ ይላሉ። ሴፍ የሆነው ኦፕሽን ደግሞ ምንድነው ካላችሁ ተቀጥሮ ለሌላ ሰው መስራት ነው። ያንን የስማርት ፐርሰን አይደንቲቲ የሚነጥቃቸው ወይንም ደግሞ የሚቀማቸው ምንም አይነት ነገር አይኖርም። ነገር ግን ያልተማረ የሚባለው ወይንም ደግሞ 8ኛ ክፍል 10ኛ ክፍልና 12ኛ ክፍል ትምህርት አቋርጦ የወጣውን ተማሪ ተመልከቱት። የንግድ ዓለም ውስጥ ይገባል። ምንም አይነት ነገር ሞክሮ ካልተሳካለት ይቀጥላል። ምክንያቱም ከመሬት ላይ ወዴት ይወደቃል? ምንም የያዘው ስም የለም። ስለዚህ ምንም ቢሉት ምንም አይመስለውም። ይሄ እኮ የተማረ ነው እንደዚህ ወደቀ የሚባልለት አይነት ሰው አይደለም። ድሮም የማይረባ ነው እየተባለ ያደገ ሰው ስለሆነ የሚጠብቅለት አይደንቲቲ ወይንም ደግሞ የሚጓጓለት ምንም አይነት ማንነት የለም። ከዛ ማንነት ለመነሳት ለሱ በጣም ቀላል ይሆናል። ፌሊየር ወይንም ውድቀት ጓደኛ ሆኖ ማለት ነው። ስለዚህ አያቅም የሚባል ሰው ቢሆንም አለማወቁን ግን የሚሸፍን አይነት ሰው አይደለም። ምንድነው ይሄ ነገር እያለ ለመጠየቅ አይፈራም። ስማርት የተባለውን ሰው ግን ብትመለከቱት በጣም ቀላል የሚባለውን ጥያቄ ለመመለስ በጣም ይፈራል። ምክንያቱም ብሳሳትስ የሚል ሀሳብ አይምሮ ላይ ስላለ ለዛች አመለካከት ለዛች አይምሮ ነው እየሰራ ያለው። ስለዚህ ዓለማችን ላይ ስማርተስት የሚባሉ ሰዎችን መመልከት ከፈለጋችሁ መውደቅን የማይፈሩ ሰዎች እንደሆኑ ልብ በሉ እንጂ ዲግሪና ማስተርስ በያዘ እንዳልሆነ ወቁ። ሞኝ ላለመምሰል ብለው መጠየቅ የሚፈልጉትን ጥያቄ ሳይጠይቁ የሚቀሩ ሰዎችን ከተመለከታችሁ እነዛ ሰዎች በጣም በትልቁ የተሸወዱ ሰዎች ናቸው። በህይወት ሩቅ የሚሄዱት አወቁ ቢባሉ እንኳን ሁሌም ቢሆን የማያውቁትን ነገር እንዴት ነው ይሄ ነገር የሚሰራው ብሎ መጠየቅን የማይፈሩ ሰዎች ሲሆኑ ነው። ስለዚህ 2 ጥያቄዎችን ለራሳችሁ ልጠይቁ ይገባል። የመጀመሪያው ነገር እኔ ሞኝ ነህ ላለመባል ወይንም ደግሞ ይህንን እንዴት አያውቅም ላለመባል አቮይድ እያደረግኩ ያለሁት ወይንም እያስወገድኩ ያለሁት ነገር ምንድን ነው? ሰዎች የሚሰራውን ነገር አያውቅም ይሉኛል ብዬ ለመጀመር የፈራሁት ነገር ምንድን ነው ብላችሁ ራሳችሁን ትጠይቃላችሁ። ሁለተኛው ጥያቄ ምንድነው ካላችሁ ማንን ለማስደመም እየሞከራችሁ ነው? ያንን ነገር ባለማድረግ ማንን ለማስደሰት እየሞከራችሁ ነው? ይህንንም ለይታችሁ እቁ። ሰዎችን ለማስደሰት ብላችሁ ወይንም ደግሞ ሰዎች በእናንተ እንዳያፍሩባችሁ ብዙ ትሰራላችሁ ተብሎ የማይታሰቡ ስራዎችን አቮይድ አድርጋችሁ ወይንም አስወግዳችሁ ሊሆን ይችላል። እነዛንም ልብ በሉ። ያልተማሩ የሚባሉ ሰዎች ለምን በህይወት ስኬታማ እንደሚሆኑ 2 ምክንያቶችን እስካሁን ተመልክተናል። ወደ 3ኛው ደግሞ ስንሄድ ባድ ሪስክ ሬዳር ይሰኛል። ሪስክን የምትመለከቱበት መንገድ በትልቁ ሊታይ ይገባል። ሪስክ የሚለውን ቃል ልክ እንደ አደጋ ብለን እንመልከተው። ይህንን ነገር ባደርግ ምን ላጣ እችላለሁ፣ ምን ላገኝ እችላለሁ ብለን አመዛዝንም ጥቅሙ ከጉዳቱ ከፍ የሚልብን ከሆነ የምናደርግበት ወይንም ደግሞ በዛ መንገድ የምንቀጥልበት መንገድ ነው። አብዛኞቹ ስማርት የሚባሉ ሰዎች እነዚህን ጉዳቶች ከፍ አድርገው የመመልከት አባዜ እንዳለባቸው ይነገራል። ስለዚህ ሁልጊዜም ቢሆን በአእምሯቸው ላይ ያለው ነገር አንድና አንድ ነው። የሆነ ውሳኔ የሚወስን ከሆነ ያ ውሳኔ ግዴታ ትክክል መሆን አለበት፣ የተሳሳተ ውሳኔ መሆን የለበትም ይላሉ። ነገር ግን ዋና ሊያሳስባቸው የሚገባው ነገር ውሳኔን ወስነው መራመድ መቻላቸው ነው እንጂ ትክክል ሆነ አልሆነ በኤክስፒሪየንስ ወይንም በተሞክሯቸው ቢያውቁት ይሻላል። ምክንያቱም ትክክለኛ ውሳኔ መሆን አለበት ብለው ባሰቡ ቁጥር በጣም ሴፍስት የሚባለውን ኦፕሽን ነው የሚወስዱት ወይንም ደግሞ በጣም የተረጋገጠ የተባለውን ነገር ብቻ ለማድረግ ክፍት የሆኑ ሰዎች ይሆናሉ። ለእነዚህም አይነት ሰዎች ጊዜ የሚባለው ነገር ትልቅ የሚባል ቀጪያቸው ይሆናል ማለት ነው። በጊዜ ሂደት እየተቀጡ ይመጣሉ። ቀጪው ማን ነው? ጊዜ። የሚቀጡበት ነገር ምንድን ነው? ጸጸት። በህይወታችን ውስጥ እንደዚህ አይነት ሰዎች አሉ ወይንም ድርጅቶች አሉ ካልን ትላልቅ ኮርፖሬሽኖችን ማንሳት እንችላለን። የአሁን መቼስ የማያውቀው ሰው የለም። በ90ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ እንደ ያሁ አይነት ትልቅ የሰርች ኢንጂን ድርጅት አልነበረም ነበር። ነገር ግን በዛን ጊዜ ጉግል የሚባል ድርጅት ተመስርቷል። ስለዚህ ለያሁ.com አንድ ምርጫ ይቀርብላቸዋል። ጉግል የተባለውን ድርጅት $1 ሚሊዮን ትገዙታላችሁ ወይ የሚል ኦፕሽን መጣላቸው። የአሁን የሚመሩት ሰዎች በጣም ስማርተስት የሚባሉ ናቸውና ይህን ሪስክ መውሰድ አልፈለጉም። አደጋው ሊበልጥ ይችላል ብለው አይቅርብን አሉ። አስቡት እንግዲህ ይህ በፈረንጆቹ አቆጣጠር በ1998 ዓ.ም ነው። $1 ሚሊዮን ብቻ። ታዲያ ከ4 ዓመት በኋላ እንደ ፈረንጆቹ አቆጣጠር በ2002 ዓ.ም
የያሁ ዋና ስራ አስኪያጅ የነበረው ቴሪ ስሜል በ98 የሰሩትን ስህተት ተመለከተና ይህን ነገር ማስተካከል አለብን፣ አሁን ለምን ጉግልን ለመግዛት አንሞክርም አለ። ከዛሬ 4 ዓመት በፊት $1 ቢሊዮን ቀርቦላቸው እምቢ ያሉ ሰዎች አሁን $3 ቢሊዮን ለጉግል አቀረቡ። ጉግል የተሰኘውም ድርጅት $3 ቢሊዮን ትንሽ ዝቅ ያለ ነው፣ $5 ቢሊዮን ከከፈላችሁ ግን ጉግልን መውሰድ ትችላላችሁ ብሎ ለያሁ መለሱ። ያሁም ደግሞ ይህንን ሲመለከት አይ $2 ቢሊዮን እዚህ ላይ መጨመር ምንም አይነት ሀሳብ የለንም ይቅርብን ብለው ነገሩን እዛው ጋር አቆሙት ማለት ነው። አሁን ግን ጉግል የት እንደደረሰና ያሁ የት እንዳለ ተመልከቱ። ሰማይና ምድር ማለት ትችላላችሁ። ጉግል አሁን ላይ የ3.76 ትሪሊዮን ካምፓኒ ነው። ታዲያ አሁን ያሁ እዚህ ጋር የሰራው ትልቅ የሚባለው ጥፋት ምንድን ነው ካላችሁ ኦቨርቲንክ በማድረጉ ነው። ወይንም ደግሞ ከመጠን በላይ ላስበው፣ ጉዳዩን በደንብ በዝርዝር እንመልከተው ብሎ ረጅም ጊዜን እየፈጁ አይ ይሄ ነገር የሚያዋጣ አይመስልም እያሉ የሚገመግሙት ግምገማ እነሱን አላዋጣቸውም። እስከ ህይወታቸው ፍጻሜ ድረስ የሚቆጫቸውን ውሳኔ ወስነው አለፉ ማለት ነው። እነዚህ አሁን ስማርትስት የሚባሉ ሰዎች የነበሩ ናቸው። እንግዲህ በጣም ጎበዝ ኢንቴሊጀንት የሚባሉ ዳም የሚባሉትን ሰዎች እንመልከት። ትምህርት የደረሰበት ቦታ ላይ ያልደረሱም የተባሉ በቃ በማህበረሰብ ውስጥ ያን ያህል ስም የሌላቸውን ሰዎች አይተን ደግሞ እነሱ ያደረጉትን እንመልከት። አሁንም አንድ ምሳሌ እንወስዳለን። ፌዴክስ ስለሚባል ድርጅት ታውቃላችሁ ብዬ አስባለሁ። እንደ ፈረንጆቹ አቆጣጠር በ1973 ዓ.ም የፌዴክስ መስራች የሆነው ፍሬድ ስሚት የተባለው ሰው ምንም አይነት ገንዘብ አልነበረውም። ያልከፈለው የነዳጅ ወጪም ነበረበት $5000 አካባቢ። አካውንት ውስጥ የቀረው $5000 ነው። ነገር ግን ያንን ገንዘብ ወስዶ ያለበትን ዕዳ ከከፈለ በዜሮ ብር ቁጭ ይላል። ስለዚህ ምን አደረገ? ቁማርተኛ ነውና ለምን ወደ ቁማር ቤት አልሄድም አለ። አሁን ዳም የሚባል ዲሲዥን ወስኗል ትላላችሁ። የሞኝና የማያገናዝብ ሰው የሚወስነው ውሳኔ ነው ሊባል ይችላል። ነገር ግን ቀጥታ እሱ ወደ ላስ ቬጋስ ቁማር ቤት ይገባል። ያቺን $5000 ብላክ ጃክ ላይ ይመድባታል። 50-50 እድል አለው። እድለኛም ሆኖ ያቺን $5000 ወደ $27000 መቀየር ቻለ። ያቺ $27000 ለሱ መትረፊያ ሆነች ማለት ነው። ድርጅቱን በህይወት ለማስቀጠል የሚሆነውን በጀት አገኘ። አሁን ላይ በሺፒንግ ዘርፍ ውስጥ በጣም ግዙፍ ከሚባሉ ድርጅቶች መካከል ፌዴክስ አንዱ ነው። እቃዎችን ከአንድ ቦታ ወደ ሌላ ቦታ መላክ ከፈለጋችሁ በፌዴክስ ነው የምትልኩት። ከአንድ ሀገር ወደ ሌላ ሀገርም እንደዛው። ስለዚህ ዓለማችን ላይ በጣም ትልቅ የሚባለው ሪስክ፣ ትልቅ የሚባለው አደጋ ምንድን ነው ካላችሁ ምንም አይነት ሪስክ አለመውሰድ ነው። ምንም አይነት አደጋ አልወስድም ብላችሁ ተሰብስባችሁ መኖርን ከመረጣችሁ በህይወት ትልቅ የሚባለውን ዋጋ የምትከፍሉ አይነት ሰዎች ትሆናላችሁ። ያ ዋጋ ምንድን ነው? ጸጸት። ጸጸትን የሚያክል ትልቅ ቅጣት የለም። ታዲያ አሁን ቁማርተኛ ሁኑ እያልኩ አይደለም። ነገር ግን ቴኪንግ ሪስክ የሚለውን ነገር እንድታስቡበት ነው የምፈልገው። ስለዚህ ምንም አይነት ሪስክን ከመውሰዳችሁ በፊት ያንን ሪስክ እንዴት መውሰድ እንዳለባችሁ ማወቅ መቻል አለባችሁ። 3 ጥያቄዎችን መመልከትም እንችላለን። አሁን ላይ እዚህ ነገር ላይ ኢንቨስት ባደርግ እማጣው ነገር ወይንም ደግሞ የሚያስፈራኝ ነገር ምንድን ነው ብላችሁ ትመለከታላችሁ። ከዚህ በተጨማሪም ደግሞ እዚህ ሪስክ ለወስድበት ያሰብኩት ገንዘብ ከዓመታዊ ገቢዬ ላይ ምን ያህል ይሆናል ብላችሁ ደግሞ ትመለከታላችሁ። እስከ ዛሬ ድረስ የሰራችሁት እንዳላጠራቅማችሁ የምትወስኑት ውሳኔ ነው ወይንስ ደግሞ ከገቢያችሁ ላይ የተወሰነ ፐርሰንት ይሆናል? ሶስተኛው ደግሞ በጣም አሪፍ የሚባለው ጥያቄ ነው። መቼም ቢሆን እንደማትወድቁ ብታውቁ ያንን ሪስክ ተወስዱት ነበር ወይ? ስለዚህ እነዚህን ጥያቄዎች ነው እየተመለከታችሁ በህይወታችሁ ውሳኔዎችን መወሰን ያለባችሁ። ጂም መግባት ትፈልጋላችሁ፣ ነገር ግን ኮንሲስተንት አይደላችሁ። የበለጠ ወጥነት እንዲኖራችሁ ወይንም ደግሞ ወጥ ሆናችሁ ጂማችሁን መስራት የምትፈልጉ ከሆነ እናንተ የምትከፍሉት ክፍያ ከፍ ማለት አለበት። ለጂም ሜምበርሺፕ $20 የሚያወጣ ሰው በወር $250 ከሚያወጣ ሰው ሊሄድ አይችልም። እናንተ የምትቀጡት በጣም ብዙ እየሆነ በመጣ ቁጥር መሄድ ባትፈልጉ እንኳን ያወጣችሁትን ወጪ ተመልክታችሁ ትሄዳላችሁ። አንዳንድ ሰው ትኩረት ለመስጠት ግዴታ መክፈል አለበት። ያልከፈለ ሰው ትኩረት ለመስጠት በጣም ደካማ የሆነ ሰው ሊሆን ይችላል። ልብ የምትሉት የምታስተውሉት በገንዘብ ብዙ ስትቀጡ ቢሆንስ? ስለዚህ እንደነዚህ አይነት ነጥቦችን በደንብ ልታስቡ ይገባል። ሌላኛው ያልተማረ ሰው ከተማረ ሰው የተሻለ የሚባል ህይወት የሚኖረው ለምንድን ነው ካላችሁ ኮምፕሌክሲቲ የሚባል ነገርን ከህይወታቸው ያወጡ ሰዎች ናቸው። የምታወሩት ነገር አንዳንዴ ለነሱ ላይገባቸው ይችላልና ሁሉንም ነገር በቀላሉ መረዳትን ብቻ ነው የሚፈልጉት። ውስብስብ ነገር አይመቻቸውም። ስማርት የተባሉ ሰዎችን ግን ተመልከቱ። እያንዳንዱ ነገር ኮምፕሌክስ መሆን አለበት ብለው የሚያስቡ ናቸው። ነገሮች ለነሱ በጣም ሲምፕል ከሆነ ወይንም ደግሞ ቀላል መስሎ ከታያቸው ይሄ ነገር ጥሩ አይደለም ማለት ነው የሚል አሳምፕሽን በአይምሯቸው ውስጥ ይይዛሉ። ለዚህ ነው በጣም ብዙ ያልተማሩ የሚባሉ ሰዎች የተማሩ የሚባሉ ሰዎች የሚሰሩትን ስራ ወስደው ሞዴል አድርገው እዛ ላይ በጣም ትርፋማ የሚሆኑት። በዚህ ነገር እኔ የተማርኩ አይደለሁም፣ እሺ ስለዚህ የተማረ የሚባለውን ሰው አምጥቼ በቀጥረው እንደዚህ አይነት ነገርን ብጨምርበት የተሻለ ትርፍ አገኛለሁ ይላል። ስለዚህ ሰክሰስን በደንብ አድርጋችሁ ልታጠኑ
ልታጠኑ ይገባል። ስኬትን ታጠናላችሁ። ስኬታማ ሰው ያደረገውን ነገር መልሳችሁ ማድረግ ነው። ምንም ነገር መለወጡን ላይ አያስፈልግም። ምንም አይነት ነገር ሳይኖራችሁ ለመፈላሰፍ እንዳትሞክሩ። ፍልስፍና አንድ የገንዘብ ካገኛችሁ በኋላ የሚመጣ ነገር ነው። ለአንድ ሰው የሰራለት ይሄ ነው፣ ስለዚህ ይሄንን እኔ እንዴት አድርጌ ሬፕሊኬት ማድረግ እችላለሁ፣ እንዴት አድርጌ መድገም እችላለሁ ብላችሁ ተመልከቱ። ከዛ መልሳችሁ ያንን ነገር ለራሳችሁ ትጠቀሙታላችሁ ማለት ነው። በዚህ ዓመት ማድረግ ያለባችሁን ነገር ግን ለማድረግ የፈራችሁትን ነገር ትመለከቱና ያንን ነገር እያደረገ ያለን ሰው ታያላችሁ። ኢንተርኔት ላይ እናንተ አሁን ማድረግ የሚፈልጉትን ነገር እያደረጉ ያሉ በጣም ብዙ ሰዎችን ትመለከታላችሁ። እነሱ ያንን ነገር እንዴት እያደረጉት እንዳለ ቁጭ ብላችሁ ከነሱ መማር ነው። ካርታውን ትወስዳላችሁ፣ እናንተም ወደዛ ነገር ወደ መተግበሩ ታልፋላችሁ። ነገሮችን ቁጭ ብዬ በደንብ ላስብበት ካላችሁ you're taking the smart approach። ስማርት ሰዎች ወይንም ደግሞ በጣም አስተዋይና ጎበዝ የሚባሉ ሰዎች የሚወስዱትን መንገድ እየወሰዳችሁ ነው። ያ ደግሞ አናሊሲስ ፓራሊሲስ ወደሚባል መንገድ ይወስዳችኋል። ያ ቦታ ደግሞ ምንድነው ካላችሁ በጣም ብዙ ግምገማ ከማካሄዳችሁ የተነሳ ሽባ ሆናችሁ የምትቀመጡበት ቦታ ነው። ስለዚህ ሀሳቦቻችሁ እናንተን ሊያደርቋችሁ አይገባም። እናንተም ልክ እንዳልተማሩት ሰዎች ደፋር ልትሆኑ ይገባል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።